بسم الله الرحمن الرحيم. الحمد لله رب العالمين، صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين. أما بعد أيها الأحبة، الله جل وعز بدلون سبتو كبروس كقبوت هادرقن كعمناو ذي الحجة ودزندرو ذي الحجة ياشقاقرن أملاك السو بمياوقو ملكو لسو يميمتنو سماي مدر يمولا مسقانا لا الله جل وعز يقبل. أيها الأحبة، مدرسة هنكم نقروا ولاتنا من دم نوقو جيزيون متكمنا ترفع معهم. خير الناس من طال عمره وحسن عمله قاعدة أمانه. مرت صوبلو مالت ادمي يرزم سراو يعمار اميو. وشر الناس من طال عمره وساء عمله مدفو سو كفو صوبلو مالت دمو ادمي يرزمو سراو يكفام بلو قاعدة أمانه. لا ይሄ ሁሌ ከአእምሯችን ሊጠፋ የማይገባ በተለይ መዋሲሞች በሚቀያየሩበት ጊዜ እድሉን ሰጥቶን አንደኛው ዓመት አልፎ ሌላኛው ዓመት በሚተካበት ጊዜ ካምና እስከ ዘንድሮ ምን ቁም ነገር ሰራው ለዱንያዬም ለአኸራዬም ብሎ ራስን መጠየቅ እሱ ነው መሰረቱ እንጂ እንኳን አደረሰ እንኳን አደረሰሽ መባባሉ አይደለም። አዩሃ الأحبة፣ እነዚህ ቀናቶች እንደው መግቢያ ሳላበዛ የነዚህን ቀናቶች ልቅናና ልዕልና ዳሰስ ስላሉ እኛ እንደሚታወቀው የረመዳን ቀናቶች እኛ ጋር ያላቸው ቦታ በጣም የላቀ ነው። ተደጋግሞ ይዳሰሳል። ረመዳን ወር በሚመጣበት ጊዜ ብዙ ሙሐደራዎችና ተከታታይ ኹጥባዎች ይደረጋሉ። ስለዚህ ማህበረሰቡ ዘንዳ ቅድመ ዝግጅት እንዲኖር ብዙ አስተምሮች ይኖራሉ። ስለነዚህ ቀናቶች ግን ብዙ ስለተዘነጋ ያን ያህል የረመዳንን ቀናት ያህል እንኳን ቦታ ሰጥተናቸው ዝግጅት አናደርግላቸው። እንኳን መስራቱ አይደለም የረመዳንን ቀናት ያህል ቦታ ሰጥተናቸው እንኳን ዝግጅት አናደርግም። አቱሰዲቁን ዑለማዎች እንደሚሉት የነዚህ ቀናቶች ልቅና አላሁ ጀለ ወዐዝ ዘንዳ ከረመዳን ቀናቶች እንደሚበልጥ የትኛውም ዒባዳ። በረመዳን ወር ላይ ቁርአን እናበዛለን፣ በረመዳን ወር ላይ ሰደቃ እናበዛለን፣ በረመዳን ወር ላይ እስትግፋር እናበዛለን፣ ሌሎች አዕማል الخيرات ብዙ እናበዛለን። ፈስተቢቁል ኸይራት ረመዳን ውስጥ ነው የሚታየው። ነገር ግን ሰዲቁኒ የነዚህ ቀናቶች ልቅና ከረመዳን ቀናቶች ልቅና ይበልጣል። ችግሩ ግን ቅድም እንዳልኩት ብዙ ጊዜ ሙሐደራ ሲበዛባቸው ማስታወስ ሲበዛባቸው የሆነ ነገር ባስታወስነውና በዘከርነው ቁጥር ባስተማርነው ቁጥር ሰዎች ያከብዱታል። ቸል ባልነው ቁጥር ደግሞ ቦታ የማይሰጠው ስለ ረመዳን ወር በወሩ ወይንም በቀናቱ የተማለበት ቦታ አታገኙ። እንግዳውሳ በእነዚህ ቀናት ግን አንድ ቦታ ሳይሆን ደግሞ ደጋግሞ ምሏል ነብዩ አላሁ ጀለ ወዐዝ ቃለ ሱብሓነሁ ወተዓላ ወልፈጅሪ ወለያሊን ዐሽሪ ወሸፍዒ ወልወትር ወልፈጅሪ ወለያሊን ዐሽሪ ብሎ ካለ በኋላ ወሸፍዒ ወልወትሪ አለ። الشفع هو يوم النحر كما فسره رسول الله صلى الله عليه وسلم، والوتر هو يوم عرفة. إذن እነዚህ ሁለት ቀናቶች ተምሎባቸው ሁለት ሰዓቶች ተምሎባቸዋል። የአረፋው ቀን ተምሎበታል፣ የእርዱንም ቀን ተምሎበታል አላሁ ጀለ ወዐዝ። وكذلك قال سبحانه والسماء ذات البروج واليوم الموعود وشاهد ومشهود. على اليوم الموعود هو يوم القيامة، የቂያማ ዕለት ነው የውሙል መውዒድ ብሎ የሚለው። ወሻሂድ ወመሽሁድ ብሎ የሚለው ዕለት ደግሞ የጁሙዓ ቀንና የዓረፋ ቀን ነው ብለው ፈሰሩ ዑለማዎቹ። ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ የውሚን ዐለል ኢጥላቅ ምርጥ ዕለት ብሎ ማለት ዐለል ኢጥላቅ ምንም እሱን የሚመስለው የለም ብለው ያሉት ቀን ይሉሃል። ይሄ የዓረፋ ዕለትና ዓረፋን ያዘሉት 10 ቀናቶች አያሙ ዘልሒጃ በመባል የሚታወቁት ዐለል ኢጥላቅ እነዚህ ናቸው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። ኡሙ ሰለማ ረዲየላሁ ዐንሃ ወአርዳሃ ኒዕመል የውም የውሙን ኒዕመል የውም ከቀናቶች ሁላ የተሻለ
ምርጥ ቀን ይሉሃል፣ ወርቃማ ቀን ይሉሃል። የውሙን የንዚሉ ላሁ ፊህ ኢላ ሰማኢ አዱንያ ያ ዕለት ነው አላሁ ረቡል ዒዘቲ ወልጀላል ወደ ሰማይ አዱንያ ወደ ቅርቢቱ ሰማይ አዱንያ እሱን በሚመጥነው መልኩ ኑዙለን የሊቁ ቢጀላሊሂ ወዐዚሚ ሱልጣኒህ እሱ የሚወርድበት ዕለት ያ ዕለት ነው ከዕለታቶቹ ሁላ የላቀው ዕለት አሉ። እሙና አኢሻ ረዲየላሁ ዐንሃ ወአርዳሃ አያይዘው ሁወ የውሙ ዓረፋ ያ ዕለት አላሁ ጀለ ወዐላ ወደ ሰማይ አዱንያ እሱን በሚመጥነው መልኩ የሚወርድበት ዕለት የዓረፋ ዕለት ነው። ከማ ፊ ሐዲስ አኢሻ ረዲየላሁ ዐንሃ ማ ሚን የውሚን ከየትኛውም ዕለት የበለጠ አሉ እናታችን አኢሻ አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናር ሚየውሚ ዓረፋ ከዓረፋ ዕለት የበለጠ አላሁ ረቡል ዒዘቲ ወልጀላል ባሪያዎቹ ነፃ የሚልበት ዕለት ከዓረፋ ቀን የበለጠ ዕለት ማ ሩእየ ሸይጣኑ በከዚያን ዕለት የበለጠ ሰይጣን የታየበት ቀን የለም። ወህወ አስገሩ ወአሕቀር አንሶ ተዋርዶ ዘቅጦ የታየበት ዕለት የለም። የውሚ ዓረፋ ከዓረፋ ዕለት የበለጠ ሸይጣን ተዋርዶና ዘቅጦ የታየበት ቀን የለም አሉ ነቢዩ ሰለላሁ ዐለይሂ ለምን ያላችሁ እንደሆነ አላሁ ረቡል ዒዘቲ ወልጀላል ሊጀሚዕ ኸልቂሂ ባዕደማ ነዘለ ኑዙለን የሊቁ ቢጀላሊሂ ወዐዚሚ ሱልጣኒህ ወደ ሰማይ አዱንያ እሱን በሚመጥነው መልኩ ከወረደ በኋላ አላሁ ጀለ ወዐላ ለሁሉም ፍጥረታቱ ሰዋኡን ወቀፉ ፊ ዓረፋ አም ለም የቂፉ በዓረፋ ሜዳ ላይ ለበይክ አላሁመ ሐጀን ብለው ቆሙ አልቆሙ ለሁሉም አላሁ ጀለ ወዐላ ነፃ በሚልበት ዕለት ከጀሃነም ምሬያቸዋለሁም ብሎ ምህረቱን በሚለግስበት ዕለት ሰይጣን ተቃጥሎና ተናዶ የዚያ ዕለት ይዋረዳል ይዘቅጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ዕለት ነው የማይዘከረው። እነዚህ ቀናቶች ናቸው የማይወሱት በቁርአን የተማለባቸው ቀናቶች። ነቢዩ ሰለላሁ ዐለይሂ ወሰለም ከቀናቶቹ ሁላ የላቀ ዕለት ከዚያ ቀን በላይ የለም ብለው ያሉበት ዕለት። ኢዘን አሃ ረመዳን አለ አይደል እንዴ ምናምን ብላችሁ ያላችሁ እንደሆነ ዑለማዎቹ ምን ብለው አሉ? አዎ ረመዳን የላቀ ነው፣ በተለይ የመጨረሻዎቹ 10 ቀናቶች የላቁ ናቸው። ነገር ግን ከዓረፋ ቀናቶች ጋር እኩል ሊሆኑ አይችሉም ብለው አሉ። እንደውም ኢብኑል ቀይም ረሕመቱላሂ ዐለይሂ የማስታረቂያ ሐሳብ ሲያመጡ በሌሊቱ ክፍለ ጊዜ ስሌት ያየነው እንደሆነ ለይለተል ቀድር ስላለችበት የመጨረሻው 10 ቀናቶች ይበልጣሉ ሌሊቱን አሉ። በቀኑስ ክፍለ ጊዜ ስሌት ያየነው እንደሆነ እነዚህ 10 ቀናቶች ይበልጣሉ። ለምን ከተባለ የዓረፋ ዕለት አለበት። ያኛው ሌሊተል ቀድርን ውስጡ ላይ አዝሏል፣ ይሄኛው ደግሞ የዓረፋ ዕለትን ውስጡ ላይ አዝሏል። ሌሎቹ ምን ብሎ አሉ? ኢን አኽፈ አላሁ ሱብሓነሁ ወተዓላ የውመ ለይለተል ቀድሪ ቢሕክመቲህ አዝሀረ አላሁ ዐለይና የውመ ዓረፈተ ቢረሕመቲህ። አላሁ ጀለ ወዐላ የሌለተል ቀድርን ሌሊቱን መቼ ነው የሚለውን አላሁ ጀለ ወዐላ በጥበቡ በረሕመቱ በጥበቡ የደበቀብን ቢሆንም የዓረፋ ቀን ግን መች ነው ስለሚለው በረሕመቱ ግልጽ አደረገልን አሉ። ثم قالوا في ليلة القدر ينزل ربنا سبحانه وتعالى ملائكته وفي يوم عرفة ينزل سبحانه وتعالى نفسه نزولا يذيق بجلاله وعظيم سلطانه شتان بين هذا وذاك ليلة القدر لت الله جل وعز ملائكة أنه يميوردو يعرفا لتاقن راسونو يميوردو نزولا يليق بجلاله وعظيم سلطانه ስለዚህ የዓረፋን ቀን ከሌላ ቀን ጋር ልናመሳስለው ዘንዳ በፍጹም አይሆንም። ከፋሁ ሸረፈን ወዒዛ ያ ዕለት ልቅና ይብቃው ልዕልና ይብቃው። አላሁ ስብሓነሁ ወተዓላ ወደ ሰማዕ ዱንያ ወርዶ ዩባሂ ቢኩሙል መላኢካ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መላኢካዎች ላይ ጋር ይፎክርባቸዋል። እነዚህ ምን ፈልገው መጥተው ነው እዚህ ሜዳ ላይ በዚህ ጣጣ በዚህ ውጣ ውረድ የሚሰቃዩት የሚንገላቱት ምን ፈልገው መጥተው ነው ብሎ አላሁ ጀለ ወዐዝ መላኢካዎች ላይ ዩባሂ ቢኩሙል መላኢካ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢዘን ከፋሁ ሸረፈን
ለዚያን ዕለት ይሄ ብቻ ልቅና ይበቃዋል። أيها الأحبة يوم عرفة يا عرفة ዕለት አሉ ابن رجب رحمه الله في فتح الباري يوم عرفة يا عرفة ዕለት يوم يعتق الله سبحانه وتعالى من النار ባሪያዎቹን ከጀሃነም ነፃ የሚያወጣበት ዕለት ነው። ثم قال فيعتق الله فيه በዚያን ዕለት አላህ ነፃ ያወጣል من وقف في عرفته ዓረፋ ሜዳ ላይ ለበይክ اللهم حجን ብለው የቆሙ እድሉንም አቅሙንም አላህ ሰጥቷቸው ጥሪ የመጣላቸው ወዳጆቹ من الرجال والنساء ومن المطيعين والعاصين አላህን የሚታዘዙም ሆኑ አመፀኞችም ሆኑ برحمته سبحانه وتعالى فيعتقهم من النار الله جل وعلا برحمته يزيادة ነፃ ይላቸዋል አሉና ومن لم يقف فيها ዓረፋ ሜዳ ላይ ሄዶ ላልቆመውም ጭምር አላህ እነሱ ዓረፋ ሜዳ ላይ ለበይክ اللهم حجን ብለው በሚሊዮን አውጥተው ለፍተው ደክመው ቤታቸውን ትተው አገራቸውን ትተው ስራቸውን ትተው ሄደው እዛ ስለተንገላቱ ተማሩ። እኔና እናንተ ደግሞ በምን ተማርን ያልክ እንደሆነ ጎበዝ አላሁ ሱብሓነሁ ወተዓላ ዓረፋ ሜዳ ስለሄዱ ሳይሆን የሚምራቸው በረሕመቱ ነው። አላሁ ጀለ ወዐዝ ረሕመቱ ደግሞ ዓረፋ ሜዳ ለቆመ ብቻ ሳይሆን ለመላው ባሪያዎቹ ነው። فلذلك يرحمنا برحمته كما رحمهم برحمته فيغفر لنا برحمته كما غفر لهم برحمته فيعتقنا من النار برحمته كما يعتقهم من النار برحمته إذن تشملنا رحمته سبحانه وتعالى سواء وقفنا في عرفة أم لم نقف. ثم قال أيها الأحبة نبي صلى الله عليه وسلم ما من أيام العمل الصالح أحب إلى الله سبحانه وتعالى فيهن من هذه الأيام كالنذيك أنا تجبلت الله زندا يتودد السرى منم يلم قال بيت يوم كان يوسر سرى كالنذيك أنا تجبلت السرى يلم قال النبي صلى الله عليه وسلم ثم استغربوا وتعجبوا قالوا الصحابة يا رسول الله ولا الجهاد في سبيل الله الجهاد في سبيل الله يا جماعة نضحي أنفسنا من أجل الله عز وجل جهاد في سبيل الله ህይወታችንን መስዋዕት የምንከፍልበት ቦታ ነው ለአላህ ብለን ከዛ በላይ ዒባዳ የለም ብለን እስክንል ድረስ ማለት ከላ ኢላሃ ኢላላህ በላይ የላቀ ዒባዳ ይሉሃል ህይወታችንን የምንሰጥበት ዒባዳ ነው። ኢዘን ወለል ጂሃዱ ፊ ሰቢልላህ አገላለጻቸው ከበድ ያለ ስለሆነ ጂሃድም ቢሆን ሌሎች ዒባዳዎች በሌላ ቀን የሚሰራ ዒባዳ ጂሃድም ቢሆን አሉ قال الحبيب صلى الله عليه وسلم ولا الجهاد في سبيل الله إلا رجل خرج بماله ونفسه ولم يعد من ذلك بشيء سبحان عند سو ህይወቱን ይዞ ወጥቶ ንብረቱን ይዞ ወጥቶ ንብረቱ ተማርኮ እሱ ሙቶ እዛው የቀረ እሱ ብቻ ነው በአጅር የሚበልጠው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ቀናቶች ናቸው ያልተዘከሩት ያ ጀማዓ፣ እነዚህ ቀናቶች ናቸው ያልተወሱት ያ ጀማዓ። ረመዳን መጣ አፉ እንባባል፣ ረመዳን መጣ ለሰደቃ እንዘጋጅ፣ ረመዳን መጣ እንደዚህ ነው እሱ ጥሩ ነው። እነዚህ ቀናቶችስ መታወስ የለባቸውም ወይ? አላህ የማለባቸው ቀናቶችና የላቁ ቀናቶች ናቸው። قال أبو عثمان النهدي رحمه الله كانوا يعظمون 13 ሶስት አስሮችን በጣም ያልቋቸው ነበር ያ አላህ ወዳጆች። العشر الأول የመጀመሪያዎቹን 10 ቀናቶች من شهر ذي الحجة ከذي الحجة 10 ቀናቶች አሁን ያለንባቸው በጣም ሊልቁ ይገባል። በምንና ልቃቸው እንደርስበታለን። والعشر الأخير من رمضان ከረመዳን ወር ደግሞ የመጨረሻዎቹን 10 ቀናቶች والعشر الأول من المحرم ከሙሐረም ደግሞ የመጀመሪያዎቹን 10 እነዚህ 10 ቀናቶች የላቁ ናቸው። የذل حجة 10 ቀናቶች ግን ከሁሉም ይበልጣሉ። قد يكون غريبا وقد يكون الحديث جديدا ይሄ አባባል ትንሽ የተጋነነና አዲስ ሊመስል ይችላል። አልተጋነነም ያ ጀማዓ። ከዚህ ቀደም ደጋግሞ ጆሮአችንን የሚመታው ሌላ ወሬ ስለሆነ በጣም ያጋነንኩት መስሏችሁ ሊሆን ይችላል። እኔ አላጋነንኩትም። ረቡል ዓለሚን يختار من يشاء ما شاء سبحانه وتعالى የፈለገውን የሚመርጠው አላህ እሱ ነው ያጋነነው። أيها الأحبة ابن حجر
في الفتح الباري والذي يظهر أن السبب في امتياز 10 ذي الحجة من غيره كليلوت كاناتوج 10 ذي الحجة يلاقبت مكنيات اندمي مسلي قالوا لما كان اجتماع أمهات العبادات فيه أمهات العبادات الزاو سلتسبسبونه يا عبادات قنጮች የሚባሉት በሙሉ እዛው ስለተሰበሰቡ ነው وهي الصلاة والصيام والحج እነዚህ ሶስቱ እዛው ስለተሰበሰቡ ነው አሉ ولا يتعتى ذلك بغيره ሌላው ላይ ያየን እንደሆነ እነዚህ ሶስቱም ሌላ ቦታ ላይ አይሰባሰቡም አሉ ابن القيم ابن حجر رحمه الله فلذلك እነዚህ ቀናቶች በጣም የራቁ ከሆነ አላህ ዘንዳ የተወደደ ስራ ምንድነው እነሱ እንዳሰስል አድርግ እንደው ጊዜ ሳልፈጅ قال اولا قراءة القرآن فهو محبوب عند الله عز وجل في كل زمان وفي كل مكان بيتኛውም ቦታ በየትኛውም ጊዜ قراءة القرآن الله ዘንዳ የተወደደ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎችን እኛን አይደለም ጎበዝ እኛንማ ቢሆን ምን እንደሚሉ قد يقول والله اعلم كفروا ምናልባት ካዱ ሊል ይችል ይሆናል ነብዩ ቢኖሩ ኖሮ ሰሃባዎችን እነ ኢብኑ መስዑድን ያ ጀማዓ እነ ኢብኑ አባስ እነ አቡ ሁረይራ እነ ዑመር እነ ዑስማን እነ ፍላን አላንን وقال الرسول يا قوم إن قوم اتخذوا هذا القرآن يا رب إن قوم اتخذوا هذا القرآن محجورا ربي إن قوم اتخذوا هذا القرآن محجورا إن القرآن زنقوا تشلالوت يما يتقماتشو أسمسلوت دعا قرفوت بلو يكسسوت النزيان قنيننا أنتم بالنسبة لنا نبر يا جماعة والله عندنا بجاجين كفروا بهذا القرآن نبر من نبالو من كثرة هجرنا له قرآن الرش كما زنقاتات بداتنا بعضنا قد يقرأه في يوم الجمعة فحسب وبعضنا قد يقرأه في شهر رمضان فحسب وبعضنا قد يقرأه في التعزية فحسب الله القرآن لا بد أن نتعاهده ليلا ونهارا في كل حالنا من الأحوال بيجي وإن كان سورة الإخلاص ليلة وقرتو سورة الإخلاص بيهون انقوان بكانوس عندك زي قرآن سانكرا يالفن اندوهن صدقوني يا جماعة صدقوني يا جماعة قرآن إن المنافق قال ابن رجب رحمه الله منافق غيره منافق حمل الحجارة أهون عنده من تلاوة القرآن صخرة قاطين دينغاي مشكل لسويك الله القرآن كمترات منافق فلذلك القرآن لا يتشلتها يالن اندوهنا فاعلموا ودك قلباችን የኒፋቅ ሽታ ጠጋ እያለ ነው የተቆጣጠረው እንደሆነ ከላ በራና على قلوبهم ما كانوا يكسبون ወደሚለው እንሄዳለንና ጥንቃቄ ይፈልጋል ثانيا الاستغفار التوبة إلى الله عز وجل من منا لا يذنب ومن منا لا يعصي ولا يخطئ ማን ነው ከኛ ውስጥ ወንጀል የማይሰራ ليلا ونهارا በእያንዳንዱ ደቂቃና ማይክሮ ሰከንድ ወንጀል እንሰራለን ይሄ ማንነታችን الله رب العزة والجلال لو لم تذنبوا قال النبي صلى الله عليه لو لم تذنبوا لذهب الله بكم ولا أتى ولا جاء بقوم يذنبون فيستغفرون فيغفر الله لكم وانجل باتسروا نور فصم ملائكتنا ناتشو بنبر ان انتن الله اسوجدوا نور ان انتن الله اسوجدوا ولا جاء بقوم الله بتكا نبر يذنبون وانجل يمسروا فيستغفرون يكرتا يميطيقوا فيغفر لهم يكر يميلاچو لمن يالكدون غفار تواب رحمن رحيم እነዚህ ስሞቹና ባህሪያቶቹ ስራ አልባ ይሆናሉ ወንጀል ያልተሰራ እንደሆነ የአላህ ስምና ባህሪ ሆነው ደግሞ ስራ አልባ የሆነ የለም ስራ ሊያገኙ ዘንዳ እኔንና እናንተን ሙዝኒቦች ተሳሳቾች አድርጎ ፈጠረ
ራሱን ደግሞ ተዋብ ገፋር አደረገ ረቡል ዒዘት ወጀላል። ወሚን ሲፋቲና ወሚን ሓሊና الذنب والمعصية والخطأ ومن صفاته سبحانه وتعالى المغفرة والتوبة إنه غفار تواب رحيم جواد. إذن الاستغفار كل يوم لنا بزو يميقبا نقل نبي صلى الله عليه وسلم في مجلس واحد كما يقول أبو هريرة وغيره من الصحابة في مجلس واحد كنا نعد له 70 استغفارا وفي رواية 100 استغفار. 70 استغفار عند مجلس لا يوجب له نبي زمبلو وجب له اور دعوة يادرم 70 ጊዜ استغفار يلو نبر عندنا 100 ጊዜ استغفار يلو نبر ወንጀል ሳይኖርባቸው እኛ ማአት ወንጀል ኖሮብን የተደራረበ የተነባበረ ወንጀል ኖሮብን በቀን አንድ ጊዜ ሁለት ጊዜ አስተግፊሩላህ አንልም። ነብዩ ሰለላሁ ዐለይሂ ወሰለም الذي غفر له ما تقدم من ذنبه وما تأخر ليغفر لك الله ما تقدم من ذنبك وما تأخر الله ያለፈውንም የሚመጣውንም ወንጀልህን በሙሉ ጠርጌልሃለሁ ያላቸው ነብዩ ሰለላሁ ዐለይሂ ወሰለም ለይለን ወነሃረን ኢስቲግፋር ያበዙ ነበር። ለምን ያሏቸው ጊዜ እናታችን አይሻ አፈላ ኡሂቡ አን አኩነ ዐብደን ሸኩራ ጌታዬ ለዋለልኝ ውለታ አመስጋኝ ባሪያ መሆንን አልወድም እንዴት ብዬ ነው ኢስቲግፋር ከምላሴ የሚለየው እንዴት ብሎ ነው ዚክር ከምላሴ የሚለየው ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዘን ኢስቲግፋር فقلت استغفروا ربكم إنه كان غفارا ወንጀል በስቶባችሁ የሆነ ረሕመቱን አጥታችኋል استغفار አብዙ استغفار ያበዛችሁ እንደሆነ ካነ إنه كان غفارا الله جل وعز غفار ማለት كثير المغفرة ማለት ወንጀልህ በዛ ወንጀልህ ከፋ ይሄ ከኔ አቅም በላይ ነው ትላንት ምሬልሃለሁ ዛሬ ደግመዋል አይልም አላሁ ጀለ ወዐዝ። إن الله لا يمل حتى تملوا እናንተ ይቅርታ መጠየቅን እስካልሰለቻችሁ አላህ ይቅር ማለትን አይሰለችም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዘን ዕለተ ሞታችን እስኪመጣ ድረስ የኢስቲግፋር በሩ ክፍት ነው ያ ጀማዓ የተውበት በሩ ክፍት ነው ያ ጀማዓ። ወለው ታበ ፊርዐውን ሚን ዘንቢሂ ለታበ አላሁ ዐለይህ ወለው ታበ الشيطان والإبليس من ذنبه لتاب الله عليه فما بالكم بنا وبكم وبأمثالكم الفضلاء. فرعون ይቅርታ ቢጠይቅ አላህ የሚምረው ከሆነ ሰይጣን ይቅርታ ቢጠይቅ አላህ የሚምረው ከሆነ የኔና እናንተ ወንጀል እኮ ከነሱ ወንጀል ጋር እንደው ስናመዛዝነው አዎ። ሌላው ያ ጀማዓ በእነዚህ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك